እሺ አመሰግናለሁ። ያው የዛሬ የፕሮጀክት ጉብኝት በቅርብ ጊዜያት እንደጀመርነው የተለያዩ የከተማ ውስጥ ያሉ አመራር እና ህብረተሰብንም ጨምሮ ፕሮጀክቱ አሁን ያለበትን ደረጃ በማየት ለፕሮጀክቱ ይገዛም የራሳቸውን አስተዋጽኦ እንዲያደርጉ የተጀመረ ፕሮጀክት ጉብኝት አካል ነው። ዛሬ በዛሬ ጉብኝት ላይ ከዘጠኙ ወረዳ የተወጣጡ አመራሮችን ጨምሮ ፕሮጀክቱ ያለበት ደግሞ ያሳለሰው ክላስተርን አመራር እንዲሁም አጎራባች የገጠር ቀበሌዎች ገንደሪጌ፣ ቦረንና ገንደ ገበሬ ያው ውሃውን ተጠቃሚ ከመሆናቸው ጋር ተያይዞ አጠቃላይ ዘጠኙ ወረዳ 3ቱ አጎራባች የገጠር ቀበሌ እና የሐሰለሶ ክላስተርን ጨምሮ አመራሮች የተገኙበት ነው። ይሄ ፕሮጀክት ያው በአሳደር ደረጃ እየተሰራ ያለው ግዙፍ ፕሮጀክት ነው። ይህንን ፕሮጀክት አጠቃላይ አመራሩ በተለይም የወረዳ አመራሩ በቅርበት ከህብረተሰቡ ጋር የሚሰሩ ከመሆኑም ጋር ተያይዞ ፕሮጀክቱ ያለበትን ማወቅ ህብረተሰቡ በየጊዜው ከውሃ ጋር ተያይዞ የሚያነሳቸውን የውሃ ችግሮችን ምላሽ ለመስጠትም አስተዳደሩ እያደረገ ያለው ጥረትንም መረጃ ሲኖራቸው ለህብረተሰቡ ተገቢ ምላሽ ከመስጠት ጋር ተያይዞ እጅግ በጣም አስፈላጊ አካል ከመሆኑ ጋር ተያይዞ ነው ወደ ጉብኝቱ የወሰድነው። በተጨማሪነት በተለይም ይሄ ቅድም እንዳነሳሁት አንዱ ፕሮጀክቱ ያለበትን ደረጃ ማወቁ ህብረተሰቡ ጋር የሚነሳውን ቅሬታ እና አስተዳደሩ ቅሬታው ለመፍታት እየሰራ ያለው ነገር ማወቅ አንዱ አማራጭ ነው፣ አንዱ ዓላማ ነው። ሌላኛው ደግሞ ፕሮጀክት የውሃ በየቤታችን ያለው ውሃ በምን ያህል ወጪ እንደሚሰራ ምን አይነት አስቸጋሪ ሁኔታ ውስጥ እንደሚሰራና ምን ያህል ወጪ እየወጣበት እንደሆነ ከውሃ አጠቃቀም ጋር ተያይዞ በየጊዜው የምናነሳቸው ነገሮች ከሚወጣበት ወጪ አንፃር ከውሃው እጥረት አንፃር ሌብነትን በየቦታው የሚያጋጥሙ ብልሽቶችን ጠቁሞ ከማስረዳት አንፃር የወጣበትን ወጪና ፕሮጀክቱ ደግሞ ምን ያህል አስቸጋሪ እንደሆነ የተረዳ አካል ስለሆነ ለዛው በጣም አጋዥ የሚሆነው የዛ ታሳቢ ተደርጎ ነው። አሁን በየጊዜው የኛ ሰራተኛን የተለያዩ ጸጥታ አካላትን ካሁን በፊት እንዲሁም ደግሞ ዛሬ የወረዳ አመራሮችን ያሳተፍ ነውና ቀጥሎ ደግሞ በየብሎክ አደራጀት ያሉ የተመረጡ አካላትን በማስጎብኘት በየጊዜው የምናነሳቸው ነገሮች በሚዲያ የምናነሳቸው ነገሮች በተግባር ምን ያህል አስቸጋሪ እንደሆነ ፕሮጀክቱ ለውሃው ደግሞ ምን ያንን ስናየው ደግሞ የምናረጋቸው ጥንቃቄ እያንዳንዱ ሰው በየቤቱ ማድረግ ያለበትን የውሃ ብክነትን ከመከላከል አንፃር የሚወስዳቸው እርምጃዎች እንደተጠበቁ ሆኖ በሌላ አካል ደግሞ የሚፈጠሩ የውሃ ብክነቶች በህገወጥ መንገድ ውሃ መጠቀም የሚፈሰውን ውሃ አይቶ ማለፍን በጋራ ያን ሁሉ ጥንቃቄ በማድረግ ውሃውን ለከተማው ለሚቀጥሉት ዓመታት ተጠቃሚ መሆን እንዲቻል ግንዛቤ እንዲኖር የማድረግ ዓላማ ነው ማለት ነው። ሁለተኛው ደረጃ ሊነሳ የሚችለው እሺ፣ እጅግ አድርገን እናመሰግናለን። ስሜ አብዱ ይባላለሁ። ያው የዛሬ ጉብኝታችን ሁሉም ከየወረዳ ነው ከዘጠኝ ወረዳና አጎራባች ቀበሌዎች ጭምር ነው ገጠር ላይ ያሉት። ስለዚህ የዛሬ ጎበኘ ነው በውሃና ፍሳሽ ባለስልጣን የተሰሩ ስራዎች ነው። ያዘነቀኝ ትልቁ ነገር ምንድነው? ያው በራሳችን የሆነ ፕሮጀክቱ ከፍተኛ ፕሮጀክት ተሰርቷል ማለት ነው። እሱም ምንድነው? አገር በቀል የሆነ ፕሮጀክት ነው የተሰራው። ትልቅ ታወር ነው እንግዲህ የተሰራው፣ ሰርቫይቨር ነው የተሰራው። እንግዲህ ለዘጠኝ ወረዳ የሚዳረስበት ሁኔታ ነው ያየነው። ትልቁ የደነቀኝ ደፍሮ መግባቱ ዋናው ነገር ያ ነው። ለዚህ ሀገር ለዚህ ከተማ ይበጃል ይጠቅማል ብሎ የታሰበው የመልካም አስተዳደር ችግር የነበረውን በዚህ ቆራጥ አቋም ወስዶበት መግባቱ ዋና ፍሳሽንም አስተዳደሩም ከልብ ማመስገን እፈልጋለሁ ማለት ነው። በጉልት የምትሸጠዋ እናት እዚህ ላይ ተሳትፋ የራሷን አስተዋጽኦ ማድረግ እንዳለባት ነው ከዚህ ፕሮጀክት የተረዳሁት። ያው በቀጣይ ድሬዳዋ አንድ ብላ ጀምራለች፣ ኮሪደር ልማትን ጀምራለች። ሌሎቹም በዚሁ ልክ ታስቀጥላለች ብዬ ትልቅ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ። መጀመሪያ ስሜ ገላኔ አብዱልአዚዝ ይባላል። የወረዳ 6 የብልጽግና ፓርቲ ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ መልካ ጀብዱ ላይ ያደረግነው ጉብኝቱ እጅግ በጣም የህዝቡን ችግር የሚፈታበት ሁኔታ ያየንበት ሁኔታ አለ። ይሄ ፕሮጀክት በጣም ትልቅ ፕሮጀክት ነው። እንደ ሀገሪቱ ትልቅ የህዝቡን የውሃ ችግር ይፈታል ብለን የምናስበው ነው። እንግዲህ ድሬዳዋ በዚህ ደረጃ ይሄንን የመሰለ ፕሮጀክት
መጀመሩ እኔ በጣም ነው ያስደነቀኝ ማለት ነው። በጣም በሚገርም ሁኔታ የኛ ህብረተሰብን ሙሉ በሙሉ ማስተናገድ የሚችል በጣም ሰፊ የሆነ 1 ቢሊዮን ግማሽ የሚያልቅበት ፕሮጀክት ነው። በጣም በዛ ልክ ደግሞ በጣም ትልቅ ከመሆኑ የተነሳ እጅግ በጣም የህዝቡን ችግር የሚፈታበት ከስር መሰረቱ ይሄ ጉዳይ ከዚህ በፊት ቢሰራበት ኖሮ የሚያስብል ነው ማለት ነው። ሰይድ አብዶ ባላለው የወረዳ 7 ወነሳን ዛሬ የጎበኘነው በውሃና ፍሳሽ ባለስልጣን የተያዘው በቀድሞ አጠራር ስሙ የመልካ ጅብዱ ውሃ ማሳፈያ ፕሮግራም ከመሻሻያ በኋላ ደግሞ የድሬዳዋ ማሳፈያ ውሃ ፕሮጀክት የሆነውን ትንሽ ለወረዳችን ሆነ አብሱም ለድሬዳዋ ህዝብ ጠቀሜታውን ትንሽ ለማውራት ስሞክር ምናልባት ዛሬ ካየናቸው ነገሮች ፕሮጀክቱ ከ5000 ሜትር ኪዩብ ወይም በሊትር ሲሰላ 5 ሚሊዮን ሊትር ውሃ አንድ ላይ መያዝ ቢችል በስሩ ደግሞ 12 ጉድጓድ ቁፋሮና ከዛ በኋላ ደግሞ ለመላ ድሬዳዋ ማለትም መልካ ጅብዱ 02 07 09 ሙሉ ለሙሉ የድሬዳዋ አስተዳደር እና በከፊሉ የገጠር ቀበሌዎችን እንደሚያስጠቅምና ሙሉ በሙሉ ባይሆንም ያው ችግር አያልቅምና ግን የከተማችን ሰው ካሁን በኋላ በውሃ እጦት እንዳይቸገር እንዳይሰቃይ ፕሮጀክቱ ችግሩን እንደሚያጠፋልን ተስፋ አለን።